ለብዙ ወራት ወይም ደግሞ ዓመታት ብዙ አይነት ስፖርቶችን እየሰራችሁ ቆይታችሁ ሊሆን ይችላል። ያልሞከራችሁት ስፖርት የለም፣ ያልጣራችሁት ጥረት የለም። ነገር ግን አሁንም ቢሆን ራሳችሁን በመስታወት ስትመለከቱት ምንም አይነት ለውጥ አላመጣችሁም። አሁንም እንደ ድሮ ቀጫጫ ናችሁ። አብዛኛው ስፖርተኛ የሚመስለው ሰውነቱ መቀያየር የማይችል ብዙ ቢለፋም ጄኔቲክሱ የተመታ ስለሆነ ማሻሻል የማይችል ይመስለዋል። ነገር ግን እውነታው ከዛ ይራቀ። በዚህ ቪዲዮ ቀጫጫ ሆናችሁ እስከዛሬ እንዴት ሰውነታችሁን መቀየር እንዳለባችሁ ግራ እየተገባችሁ ከሆነ ወይንም ደግሞ ስህተታችሁ ምን እንደሆነ ማወቅ ከፈለጋችሁ አሁኑኑ በዚህች 5 ወይም ደግሞ 10 ደቂቃዎች ውስጥ ዝርዝር አድርጌ ያቀርብላችኋል። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። የብዙ ጀማሪ ስፖርተኛ ስህተቶችና ወይም ደግሞ ሰውነታቸውን መቀየር ያልቻሉ ሰዎች ስህተታቸው በጣም ተቀራራቢና ተመሳሳይ የሚባል ደረጃ ላይ ነው። ምክንያቱም እያንዳንዱ ሰው ጂም ቤት ሲገባ ዝም ብሎ መግፋት እስኪያልበን ድረስ መስራት ብቻ ነው ትክክለኛው መንገድ የሚመስለው። ሌላው ፕሮግሬሲቭ ኦቨርሎድ፣ ትክክለኛው ምግብ መመገብ ወይም ደግሞ አስፈላጊ የሚባሉ ስፖርታዊ ምክሮችን ችላ ብለው ነው የሚያልፉት። ስለዚህ አሁን የምነግራችሁን ምክንያቶች ወይም ደግሞ ስህተቶች ልብ ብላችሁ አዳምጡኝ። በእርግጠኝነት የእናንተም ስህተት ከነዚህ ውስጥ መካከል ነው። ብዙ ቀጫጫ ሰዎች ቀጫጫ ሆነው የሚቀሩበት የመጀመሪያውና የተለመደው ምክንያት ስፖርት ቤት እንደገቡ ቀላል የሚባሉ ኪሎዎችን እንደሰሩ ወዲያውኑ ለዛሬ ይበቃኛል ብሎ ይወጣል። አብዛኛው ቀጫጫ ብለን የምንጠራቸው ሰዎች ስፖርት ቤት ሲገባ በትናንሽ ኪሎ እየሰራ ብዙ አይነት ድግግሞችን የሚያበዛው ማለትም ከባድ ኪሎዎችን ሳይጠቀም መስሉ ላይ ምንም አይነት ቴንሽን ሳይፈጠርና ፕሮግሬሲቭ ኦቨርሎድ የሚባለውን ኮንሴፕት ስፖርቱ ላይ ሳያካትተው ዝም ብሎ በትናንሽ ኪሎ ደረቱን ወይም ደግሞ እጁን ነካክቶ ነው የሚወጣው። በስርዓት ሲሪየስሊ ቁጭ ብሎ አንድም መስል ላይ አተኩሮ የሚሰራ ስፖርተኛ ቁጥራቸው በጣም በጣት የሚቆጠሩ ናቸው። የዚህ ነገር ችግሩ ምንድነው መሰላችሁ? ጡንቻዎቻችን ለማደግ ቴንሽን የሚባል ነገር ያስፈልጋቸዋል። ማለትም መጨናነቅና መወጣጠር ያስፈልጋቸዋል። እያንዳንዱ የምትሰሯቸው ኤክሰርሳይሶች መስሎቻችንን በትንሽም በልኩ መቅደድ ይጀምራል ወይም ደግሞ መስል ማይክሮቲር ብለን የምንጠራቸውን ኮንሴፕት ያካትታሉ። እነዚህን ለማድረግ ደግሞ ወይም ደግሞ መስል ፋይበራችንን ለማነቃቃትና የተለያዩ ማይክሮቲር የሚባሉ ነገሮችን ለማነቃቃት ሲፈለግ ከባድ ኪሎችን ተጠቅመን ያ ጡንቻ ጭንቀት እስኪሰማው ድረስ ማለትም እስኪወጠርና ፓምፕ እስኪያደርግ ድረስ መስራት ይኖርብናል። ያኔ ነው የትኛውም አይነት ጡንቻ ይሁን ለውጥ የምናየው ይሄኛውን ኮንሴፕት ስናስገባው ብቻ ነው። ማለትም ስፖርት ስንሰራ ሁሌም ይሄን እያገናዘብን የማንሰራ ከሆነ የትኛውም አይነት ጡንቻ ሊለወጥ አይችልም። ስለዚህ በጣም ቀላል ኪሎ ይዛችሁ 20ም ስሩ፣ 25ም ስሩ፣ 30ም ስሩ ምንም የምታመጡት ለውጥ የለም። ምክንያቱም በዛች ሰዓት ላይ በዛች ስፖርት በምትሰሩበት ሰዓት ላይ ከባድ ኪሎ ወይም ደግሞ ቴንሽን የሚባለው ነገር መሰላችሁ ካልተሰማው የሰራችሁ ድግግሞች እንደ ከንቱ ነው የሚቆጠረው። አብዛኛው ጀማሪ ከባድ ኪሎን እንደ ጦር ነው የሚፈራው። በእርግጥ ከባድ ኪሎ እየገፋችሁ ትክክለኛ ፎርም ከሌላችሁ የመጎዳት እድላችሁ ወይም ደግሞ ኢንጁርድ የመሆን እድላችሁ በጣም ከፍተኛ ነው። ከባድ ኪሎ መፍራታቸው የሚጠላ ነገር ባይሆንም ቀስ እያሉና ከሳምንት ወደ ሳምንት ከወር ወደ ወር እያሻሻሉት ከመጡ ማለትም ፕሮግረሳቸውን ቀስ እያደረጉት ከሄዱ ጉዳትም ስለማይኖር ቶሎ ብሎ ጡንቻ ላይ ለውጥ ማየት ይጀምራሉ። ሰውነታቸው ላይ የተሻለ ለውጥ ማየት ይጀምራሉ። ያ ነው ፕሮግሬሲቭ ኦቨርሎድ ብለን የሚለው። በዚህ ሳምንት ደረት ስንገፋ 2 ኪሎ ከጨመርን ቀጣይ ሳምንት ደግሞ ደግመን 2 ኪሎ ከጨመርን ይሄ ትክክለኛ አጨማመር ነው። በአንዴ 8 ኪሎ 10 ኪሎ ወይም ደግሞ 20 ኪሎ መጨመር አይጠበቅባችሁም። ቀስ እያላችሁ እየለመዳችሁት ስትመጡ መጨመር ትችላላችሁ። ያን ነው ትክክለኛ ለውጥ የምታዩት። አብዛኛው ስፖርተኛ ወይም ደግሞ ቀጫጫ የሆነ ሰው ይህንን ነገር አያደርግም። ሌላኛው ስህተታቸው ደግሞ ምንድነው? ብዙ መስራት ማለትም ለአንድ ጡንቻ ከ6 እስከ 8 ሴት መስራት አለብን ብሎ ማሰባቸው ትልቅ ስህተት ነው። ማለትም የደረት ኤክሰርሳይዝ 6 ወይም ደግሞ 8 ሴት መስራት የተሻለ ደረት እንዲኖራቸው ያደርጋችሁ። የተመረጡ ኤክሰርሳይሶችን 3 ማለት ነው 3 ኤክሰርሳይሶችን መርጣችሁ እያንዳንዱ ለ4 ሴት ለ3 ሴት ከሰራችሁት ከበቂ በላይ ነው። ዋናው ነገር በእያንዳንዱ ሴት ትክክለኛው መንገድ መስራት ነው። ትክክለኛው መንገድ ማለት ነው እያንዳንዱ ኪሎ ተመርጡና ማለትም ለሰውነታችሁ ተመጣጣኝ ማንሳት የምትችሉትና ለአቅማችሁ በቂ የሆነ ኪሎ ተመርጡና ያንን ኪሎ እስከ ፌሊየር ድረስ መስራት ነው ትክክለኛው የሚባለው መንገድ እንጂ ዝም ብሎ የተገኘውን ኤክሰርሳይዝ መደርደር ቲክቶክ ላይ አርጉ የተባላችሁትን ማድረግ አይደለም ሰውነታችሁን የሚለውጠው። ወሳኝና የምፈልገውን ጡንቻ በትክክለኛው መንገድ ለኔ ተመችቶኝ ያሰራኛል የምትሉትን ኤክሰርሳይሶች ምረጡ። እነዛን ኤክሰርሳይሶች በእያንዳንዱ ሴት ተሰሯቸው በትክክለኛው ኤፈርትና በትክክለኛው ኢንቴንሲቲ ስሯቸው።
እነሱንም ለ3 እና ለ4 ሴት ካደረጋችሁት በቂ ነው። ያ መስል ማግኘት የሚገባውን ኤክሰርሳይዝ ወይም ደግሞ ቴንሽን አግኝቷል። ከዛ በላይ መስራት አይጠበቅባችሁ። እና ደግሞ የምትመርጧቸው ኤክሰርሳይሶች በጣም የተመጠኑና አስፈላጊ የሚባሉት መሆን አለባቸው። ብዙ ጊዜ ቀጫጫ የሚባሉ ወይም ደግሞ ጀማሪ የምንላቸው ስፖርተኞች ስፖርት ቤት ሲገቡት የሚሰሩት ምንድነው? ያገኙት ማሽን ላይ ይቆዩና የማይሰራ ስራ ሰርተው ይወጣል። በእርግጥ ማሽኖች ጥቅም የላቸውም እያልኩ አይደለም። ነገር ግን እነዚህ ኮምፓውንድ ኤክሰርሳይዝ ብለን የምንጠራቸው ማለትም ዴድሊፍት፣ ቤንች ፕረስ፣ ስኳት የሚባሉ ኤክሰርሳይሶች ለጀማሪዎች ትልቅ ለውጥ የሚያመጡ ናቸው። ምክንያቱም የሚያሰሩት ሙሉ ሰውነታችን። ስኳት ስንሰራ እግራችን ብቻ አይደለም የሚሰራው፣ ግሉታችን ይሰራል፣ ሆዳችን ይሰራል እና ሎወር ባካችን ይሰራል። ቤንች ፕረስም ስንሰራ እንደዛው ነው። ትራይሴፕሳችን ይሰራል፣ ሾልደራችን ይሰራል፣ በተለይ ደግሞ ደረታችን ይሰራል። ስለዚህ እነዚህ ለጀማሪዎች በጣም አስፈላጊ ናቸው። አጠቃላይ ኦፕቲማል የሆነ ስትሬንግዝ ይሰጡናል። ወዲያው ጥንካሬያችሁ እየጨመረ ይመጣል። ከዛ በኋላ ነው አንድ መስል ለይታችሁ ለማሳደግ ስትፈልጉ ነው የተለየ ማሽኖችን መርጣችሁ የምትሰሩት እንጂ ገና እንደጀመራችሁ የማታውቁትን አይነት ኤክሰርሳይዝ እየመጣችሁ መስራት አይኖርባችሁ። ይሄ ከለውጥ በላይ ጊዜያችሁን ነው የሚገልባችሁ። የምትሰሩትን ኤክሰርሳይዝ እና በዛ ኤክሰርሳይዝ ላይ ደግሞ የምትሰሩትን ሴት ሁሌም ተጠንቅቃችሁና ልብ ብላችሁ መሆን አለበት። አንድም መስል በሳምንት የምትሰሩበትን ፍሪኩዌንሲ በዛው ልክ ትልቅ ተጽዕኖ አለው። ምን ማለት ነው? ቸስት ለምሳሌ በየቀኑ የምትሰሩ ከሆነ ቸስታችሁ አያድግም። በዛው ልክም ደግሞ ቸስታችሁን በሳምንት አንዴ ብቻ የምትሰሩትም ከሆነ አያድግም። ብዙ መስራትም አያሳድጋችሁም፣ ትንሽ መስራትም አያሳድጋችሁ። ቸስታችሁ የሚያድግበት ኦፕቲማል የሆነ ፖይንት አለ። ማለትም በሳምንት 2 ወይም ደግሞ 3 ነው መስራት ያለባችሁ። እንደውም ጀማሪዎች ስለሆናችሁ 3 ባትሰሩ ይመከራል። 2 ብቻ አንድ መስል ከነካችሁ በቂ ነው። ብዙ መስራት ወይም ደግሞ ትንሽ መስራት ጉዳቱ ምንድነው መሰላችሁ? በጣም ብዙ ስትሰሩ ሪከቨሪ ሬታችሁ በጣም ይቀንሳል። ማለትም አንድ መስል ሙሉ ለሙሉ መስሩ ቲር አድርጎ ወይም ደግሞ ማይክሮ የሚባሉ ቲሮችን አምጥቶ ለማገገም ከ2 ቀን በላይ ይፈጅበታል። ስለዚህ እናንተ በየቀኑ የምትገፉት ከሆነ መስላችሁ ሳያድግ ምንም አይነት ለውጥ ሳያመጣ እየጎዳችሁት ነው የምትሄዱት ማለት ነው። ትንሽ ደግሞ የምትሰሩ ከሆነ በቂ የሆነ ቴንሽን እና በቂ የሆነ ወርካውት አላገኝም። ስለዚህ በምንም ታምር ሊያድግ አይችልም። አመጣጥናችሁ የተመጠኑ ወርካውቶችን መርጣችሁ በሳምንት 2 ከሰራችሁ ለመስላችሁ በጣም በቂ ነው። ብዙ ጊዜ ሲወራ ማልሰማው ሌላው ጠቃሚ ነገር ደግሞ ምንድነው? መስል ማይንድ ኮኔክሽን የሚባለው። ጭንቅላታችሁና ጡንቻችሁ ተለያይተው የሚሰሩ ነገሮች አይደሉም። የትኛውንም አይነት ጡንቻ ለማሰራት ስትሞክሩ በጭንቅላታችሁ ወይም ደግሞ በምናባችሁ እያሰባችሁ ስትሰሩ የተሻለ ለውጥ ታያላችሁ። ይሄ ዝም ብሎ ወሬ ወይም ደግሞ ብሮ ሳይንስ የሚባለው ሳይሆን ትክክለኛና የተረጋገጠ ሳይንስ ነው። ብዙ ቦዲ ቢልደሮች ለውጥ ማየት ሲፈልጉ አንድን ጡንቻ ለማሳደግ ለአሁኑ ለምሳሌ ደረትን እንሰድ። ደረት ከሆነ ለማሳደግ ያሰባችሁት ያንን ቦታ እያሰባችሁት በጭንቅላታችሁ የታችኛውን የደረት ከሆነ እየሰራችሁ ያላችሁት ያንን በጭንቅላታችሁ እያሰባችሁት ቀስ እያላችሁና በትክክለኛ ፎርም ስትሰሩት ባዶ ዝም ብላችሁ ሳታስቡት ከምትሰሩት ያህል የተሻለ ለውጥ ታያላችሁ። ይሄ በሳይንስ የተረጋገጠ ነው። መስል ቱ ማይንድ ኮኔክሽን ተብሎ ይጠራል። እና እነዚህ ነገሮችን ስታካቱ ደግሞ ፕሮግራም ብዙ ባትቀያይሩ አሪፍ ነው። ለምሳሌ በአሁኑ ብሮ ስፕሊት፣ ቀጣይ አፐር ለወር፣ ቀጣይ ደግሞ ፑሽ ፑል ሌግ የምታደርጉ ከሆነ ለውጥ አታዩም። ቢያንስ አንድ ፕሮግራም መርጣችሁ ከ3 ወር በላይ ለመቆየት አስቡ። ያኔ ነው የዛን ፕሮግራም ትክክለኛ ነገር ማወቅ የምትችሉ። አንድ ፕሮግራም ምረጡ፣ በዛ ፕሮግራም ላይ ለመቀጠል ወስኑ። ትክክለኛው መንገድ ያ ነው። በመጨረሻ ደግሞ የምነግራችሁ ነገር ምንድነው? ሬስት በጣም ያስፈልጋቸዋል። ማለትም ጡንቻችሁ የሚያድገው ፕሮቲን ሲኖረው፣ ትክክለኛ ቴንሽን ስታገኙና ሪከቨር ማድረግ ሲችሉ። ትክክለኛ እረፍት የማታደርጉ ከሆነ ማለትም እንቅልፍ ከ7 እስከ 9 ሰዓት በቀን የማታገኙ ከሆነ ጡንቻችሁ ለማደግ ጊዜ እያጣ ነው ወይም ደግሞ በቂ ጊዜ የለው። ያንን ማሻሻል ይኖርባቸዋል። ዋርም አፕም ወይም ደግሞ አሟሙቆ መጀመርም በዛው ልክ ጠቃሚ ነው። አሟሙቃችሁ ስትጀምሩ መስላችሁን አታስደነግጡትም። አፍታታችሁ አነቃቅታችሁ ስለሆነ በዛው ልክ መስል ቱ ማይንድ ኮኔክሽናችሁ ይጨምራል። እየተነቃቃችሁ ስለሆነ የምታወጡት ኤፈርትና ኢንቴንሲቲም በዛው ልክ እየጨመረ ይሄዳል። ፐርፎርማንሳችሁም በዛው ልክ ይጨምራል። ስለዚህ ትክክለኛውና በቂ የ5 ደቂቃ ወይም ደግሞ የ10 ደቂቃ ማሟሟቂያ ካደረጋችሁ ለመስላችሁ በቂ ነው። እነዚህን ከላይ የነገርኳችሁን ነገሮች በደንብ አድርጋችሁ አዳምጡ። ካልገባችሁ ካልተረዳችሁት ደግማችሁ ስሙ። ይህንን ስታደርጉ እስካሁን ለምን ቀጫጫ ሆናችሁ እንደቀራችሁ ይገባችኋል። አሁን እንዴት መለወጥ እንዳለባችሁ ደግሞ ታውቃላችሁ ማለት ነው። ምን እንደሰራችሁ ታውቃላችሁ። የሰራችሁትን ስህተት ስላወቃችሁ ደግሞ እንዴት አድርጋችሁ ማስተካከል እንዳለባችሁ ታውቃላችሁ። ይሄ እናንተ ለመለወጥ በቂ ነው።
በዚህ ቻናል ላይ ደግሞ ለእያንዳንዱ መስል ምን አይነት ወርክአውት መስራት እንዳለባችሁ፣ ምን አይነት ወርክአውት ፕሮግራም መምረጥ እንዳለባችሁ እና ምን አይነት ምግቦች መመገብ እንዳለባችሁ ሰርተንላችኋል። ወደ ኋላ እየተመለሳችሁ አይታችሁ ሰውነታችሁን ትራንስፎርም ማድረግ ትችላላችሁ። የማይቻል ነገር የለም። የሁሉም ሰው ሰውነት በቂ ፕሮቲን ካገኘ፣ ትክክለኛውን ወርክአውት ከሰራና ሪከቨር ወይም ደግሞ እረፍት ማድረግ ከቻለበት የማይለወጥበት ምንም ምክንያት የለም። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በዛሬ ቪዲዮ ይዤላችሁ የመጣሁት ይህንን ይመስል ነበር። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁን ማንኛውንም ሆነ ሀሳብ ሆነ አስተያየት በኮሜንት ስር አሳውቁ።